በጣም የምናምናቸውና የልባችንን የምንነግራቸው ሰዎች በውስጣቸው ጥላቻን ይዘው ሊሆን ይችላል ብሎ ማሰብ ይከብዳል። ነገር ግን እውነታው አንዳንድ ጊዜ ከምንገምተው የተለየ ይሆናል። ጥላቻ ዘወትር በግልጽ ጦርነት አይመጣም። አንዳንዴ በፈገግታና በቅርበት ውስጥ ተደብቆ ይኖራል። የዚህ ቪዲዮ ዓላማ በዙሪያችሁ ያሉትን ሰዎች እንድትጠራጠሩ ሳይሆን ማንነታቸውን ለይታችሁ እንድታውቁና ራሳችሁን ከስነ ልቦና ጥቃት እንድትከላከሉ ነው። እስከ መጨረሻው አብራችሁን ከቆያችሁ ከላይ ሲታዩ ወዳጅ ከሚመስሉ ነገር ግን በውስጣቸው ከፍተኛ ጥላቻንና ተንኮልን የያዙ ሰዎች የሚለዩባቸውን 10 ዋና ዋና ምልክቶችን እናያለን። አብራችሁን ቆዩ። እነዚህ ከላይ ሲታዩ ወዳጅ የሚመስሉ በውስጣቸው ግን ከፍተኛ ጥላቻ ያላቸው ሰዎች በምን ይለያሉ? አንደኛ፣ በተዘዋዋሪ መንገድ ዝቅ ያደርጓቸዋል። እነዚህ ሰዎች እናንተን ቀጥታ ከመሳደብ ይልቅ ለቀልድ ነው በሚል ሽፋን የሚሰብሩ ቃላትን ይጠቀማሉ። በሰዎች ፊት ለማሳፈር ወይም በስውር ስድብ ማንነታችሁን ዝቅ ለማድረግ ይጥራሉ። ለምሳሌ ለዚህ ስራ መመረጥ ይገርማል፣ እድለኛ ነህ በማለት ብቃታችሁ ላይ ሳይሆን እድልን ብቻ ማጉላት ይፈልጋሉ። ብቃታችሁን ሳይሆን እድልን ብቻ በማጉላት ዝቅ ማድረግ የተለመደ ባህሪያቸው ነው። ሁለተኛ፣ በስኬታችሁ አይደሰቱም። እውነተኛ ወዳጃችሁ በስኬታችሁ ይደሰታል። የሚጠላችሁ ሰው ግን የምስራች ስትነግሩት ፊቱ ይገረጣል፣ ስኬታችሁን ያሳንሱታል ወይም ወሬውን ወዲያውኑ ወደ ሌላ ርዕስ ይቀይሩታል። ይህንንማ ማንኛውም ሰው ሊያደርገው የሚችለው ነገር ነው በማለት ጥረታችሁን ዋጋ ያሳጡታል። በሰውነታቸው ይናገራሉ። የውሸት ፈገግታ። አይናችሁን በሙሉ አይናቸው ማየት አይችሉም። ሲያያችሁም ጭንቀት ይሰማቸዋል። ሶስተኛ፣ በሚያሳዝን አጋጣሚ ውስጥ ደስታን ይፈልጋሉ። ይህ በስነ ልቦና ጥናት እስካደም ፍሩድ ይባላል። እናንተ ችግር ላይ ስትወድቁ እነርሱ ለእርዳታ የመጡ ቢመስሉም በውስጣቸው ግን ደስተኛ ናቸው። እነዚህ አይነት ሰዎች ምንም እንኳ ችግር ሲገጥማችሁ ቢመጡም ነገር ግን ያዘኑ በማስመሰል ሚስጥራችሁን ለሌሎች ሰዎች ይናገራሉ። ለእናንተ በጣም አሳቢና ተቆርቋሪ ይመስላሉ። ነገር ግን ምክር በሚመስል ንግግር ውስጥ እናንተን የበለጠ የሚያቆስልና የሚያደማ ንግግርን በመናገር የጥፋተኝነት ስሜት እንዲሰማችሁ ያደርጓችኋል። አንዳንድ ጊዜ ከደረሰባችሁ ችግርና ካዘናችሁት ሐዘን በላይ የእነዚህ ሰዎች ንግግር ሊሰብራችሁ ይችላል። ለምሳሌ ከፍቅረኛችሁ ጋር ተጣልታችሁ ብትነግሯቸው ፊታቸው ላይ የሐዘን ስሜት ቢታይም ንግግራቸው ግን እኔ እኮ ቀድሜ ተናግሬ ነበር አትሰሚም እንጂ በማለት ውድቀታችሁን ለማጣጣምና እናንተን ይበልጥ ለማሳነስ የሚሞክሩ ከሆነ የትልቅ ምልክት ነው። አራተኛ፣ የውሸት ወሬ ማናፈስና ስም ማጥፋት። የሚጠላችሁ የቅርብ ሰው እናንተ በሌላችሁበት ቦታ የእናንተን ስም ከማጠልሸት አይቦዝንም። ደጋግመው ስለ እናንተ መጥፎ ወሬ ለሰዎች ያወራሉ። አንዳንድ ጊዜም ሐሜት የሚመስሉና እናንተ ያላላችሁትንና ያላደረጋችሁትን ነገር በማውራት የበለጠ እንድትጎዱ ሊሰሩ ይችላሉ። ለምሳሌ የቅርብ ጓደኛችሁ ወይም የምትቀርቡት ሰው ይህን የምነግርህ ለአንተ ብዬ ነው በማለት በጓደኛሞች መካከል መከፋፈልንና ጸብን ይዘራሉ። ስለዚህ ሰዎች እናንተን የሚያዩበት መንገድ ሲቀየር ስታስተውሉ ተጠንቀቁ። ወዳጅ ያላችኋቸው ሰዎች ጠላትና አጥፊያችሁ ሊሆኑ ይችላሉና ገደብ ሊኖራችሁ ይገባል። አምስተኛ፣ ያለማቋረጥ መተቸትና በራስ መተማመንን ለማጥፋት መጣር። ምንም ነገር ብታደርጉ ለእነርሱ በቂ አይደላችሁም። ምርጫችሁን፣ አለባበሳችሁን ወይም አመለካከታችሁን ይተቻሉ። እናንተ ሁልጊዜ በእነርሱ ምክርና ፍቃድ እንድትመሩ ለማድረግና ለመቆጣጠር ነው ፍላጎታቸው። ከእነርሱ ጋር ከቆያችሁ በኋላ የድካምና የባዶነት ስሜት ይሰማችኋል። ምክንያቱም የነበራችሁን ፖዚቲቭ ኢነርጂ ያጠፉታል። ትችታቸው እናንተን ለማረም ሳይሆን ተስፋ ለማስቆረጥ ነው። ለምሳሌ አዲስ ቤት ገዝታችሁ ወይም ተከራይታችሁ ስታሳዩአቸው ስለ ቤቱ ውበት ከማውራት ይልቅ ሰፈሩ ግን አይጨናነቅም፣ ግድግዳው እኮ ቀለም ያስፈልገዋል በማለት ደስታችሁን የሚገድል ትንሽ ጉድለት ላይ ብቻ ያተኩራሉ። ስድስተኛ፣ ለእናንተ ጊዜ የላቸውም። ጥላቻ ማለት የግድ መጋጨት ማለት አይደለም።
አንዳንድ ጊዜ ቸልተኝነት ትልቁ የጥላቻ መግለጫ ነው። እናንተ በምትፈልጓቸው ጊዜ ሁልጊዜ ስራ ይበዛባቸዋል። እነርሱ በሚፈልጉበት ጊዜ ግን እናንተ እንድትገኙ ይጠብቃሉ። መልእክቶቻችሁን ቶሎ አለመመለስ፣ ቀጠሮ ማጠፍ ወይም ደግሞ እመጣለሁ እያሉ ረጅም ሰዓት ካስጠበቋችሁ በኋላ እንደቀሩ ምክንያት ይደረድራሉ። እነርሱ ሲፈልጓችሁ የመገኘት ግዴታ እንዳለባችሁ እንዲሰማችሁ ያደርጓቸዋል። ካልቻላችሁ ደግሞ በጣም ሊያጥላሏችሁ ይችላሉ። በጥቅሉ ከእናንተ ይጠብቃሉ እንጂ እነርሱ ግን ለእናንተ ጊዜም ሆነ ትኩረትም የላቸውም። 7ኛ የእናንተን ማንነት ለመቅዳት ይሞክራሉ። ጥላቻ አንዳንዴ በቅናት ስለሚመጣ እናንተ የምታደርጉትን ሁሉ በማስመሰል ለመቅዳት ይሞክራሉ። እናንተ የገዛችሁትን ዕቃ መግዛት፣ እንደናንተ ለመናገር መሞከር ወይም የያዛችሁትን ስራ ቀድመው ለመስራት መሽቀዳደም። እናንተን መሆን ቢፈልጉም ስላልቻሉ እናንተን በመምሰል ለመብለጥ ይሞክራሉ። ይህም ኮምፒቲቲቭ ሄት የተወዳዳሪነት ጥላቻ ይባላል። ለምሳሌ በስራ ቦታችሁ ላይ ያቀረባችሁትን አዲስ ሐሳብ ወይም የፈጠራ ሐሳብ በሳምንት ውስጥ እነርሱ የራሳቸው አስመስለው ለሌላ ሰው ሲያወሩ ወይም እናንተ የምትለብሱትን አይነት ልብስ ልክ በሚቀጥለው ቀን ለብሰው ሲመጡ ልታዩ ትችላላችሁ። 8ኛ በችግር ጊዜ በድንገት መሰወር። ሰው የሚታወቀው በመከራ ቀን ነው እንደሚባለው ጥላቻ ያለባቸው ሰዎች ደስታችሁ ላይ እንጂ መከራችሁ ላይ የሉም። ትልቅ እርዳታ በምትፈልጉበት ጊዜ ስልካቸውን አያነሱም ወይም በጣም አሳማኝ ያልሆኑ ምክንያቶችን በመደርደር ይርቃሉ። ችግራችሁን ታግላችሁ ስታልፉና ጊዜው ሲያልፍ ግን ምንም እንዳልተፈጠረና መልካም እንዳደረገ ሰው በፈገግታ ተመልሰው ይመጣሉ። ለምሳሌ ለቀናት በታመማችሁበት ወቅት ወይም ከባድ የገንዘብ ችግር በገጠማችሁ ወቅት ማህበራዊ ሚዲያ ላይ ንቁ ሆነው ሳለ የእናንተን ስልክ አለመመለስ ወይም አላየሁትም የሚል ሰበብ መደርደር ልማዳቸው ነው። በደስታ ጊዜ አብረዋችሁ የሚስቁ ሰዎች ህይወት ፈታኝ ስትሆን ስልካቸው አይሰራም ወይም መልእክት አያዩም። የእናንተ ስቃይ ለነርሱ ሸክም እንጂ አሳሳቢ ነገር አይደለም። 9ኛ እናንተን ከሌሎች ጋር ማጋጨት ወይም ትሪያንጉሌሽን። ይህ በጣም አደገኛ የስነ ልቦና ጨዋታ ነው። እገሌ እኮ ስላንተ እንዲህ አለ በማለት በሌላ ጓደኛችሁ ላይ ጥርጣሬ እንዲያድርባችሁ ያደርጋሉ። ይህን የሚያደርጉበት ዋነኛው ምክንያትም እናንተን ከሌሎች ጋር በማጋጨት ብቻችሁን እንድትቀሩና በእነርሱ ላይ ብቻ ጥገኛ እንድትሆኑ ለማድረግ ነው። ለምሳሌ እገሌ እኮ ያንተን ውጤት ሰምቶ በጣም ቀንቷል፣ ባትነግረው ይሻላል ይሉሃል። በሌላ በኩል ደግሞ ለዛኛው ሰው ሄደው እገሌ እኮ ውጤቱን የደበቀ ሊንቅ ፈልጎ ነው በማለት ሁለታችሁንም እርስ በርስ ያናክሳሉ። 10ኛ የእናንተን ስሜት ዋጋ ማሳጣት ጋዝላይቲንግ። ስለ ባህሪያቸው ቅሬታ ስታቀርቡ ጥፋተኛ እናንተ እንደሆናችሁ አድርገው ይስሏችኋል። እናንተ በጣም ስሜታዊ እንደሆናችሁ ወይም ለእናንተ ተብሎ ምንም ነገር አይደረግም በማለት ቅሬታችሁን ያጣጥሉታል። የራሳቸውን በደል ደብቀው እናንተን አላዋቂ ወይም መጥፎ አስመስለው በማቅረብ አይምሯችሁ እንዲረበሽ ያደርጋሉ። እነርሱ ልክ እንደሆኑና እናንተ መጥፎ ሰው እንደሆናችሁ በእርግጥም እንደተሳሳታችሁ የጥርጣሬ መርዝ ይዘራሉ። ይህን አይነት ሁኔታ በጊዜ ካልነቃችሁበት የዘወትር የነሱ እስረኛ ያደርጋችኋል። ከእውነት ጋር ትጋጫላችሁ። ምድር ላይ ያለውን እውነታ ሳይሆን እነርሱ የሚሏችሁን ማጭበርበርና ውሸት እንድታምኑ ያደርጓችኋል። ስለዚህ ልትነቁ ይገባል። በንግግር መሃል ዝቅ የሚያደርግ ቃል ሲወረውሩባችሁ በፈገግታ ግን ደግሞ በቀጥታ ጥያቄ ጠይቁ። ይህንን እያልክ ያለኸው እኔን ለማመስገን ነው ወይንስ ለማሳነስ ብላችሁ ጠይቁ። ጥያቄ ማቅረብ ሰዎችን በቃላቸው ተጠያቂ ያደርጋቸዋል። ስኬታችሁን የማይደግፉ ሰዎችን መረጃ መከልከል ጀምሩ። ትላልቅ እቅዶቻችሁንና የምስራቾቻችሁን ለሚደግፋችሁ ሰዎች ብቻ አጋሩ። ድክመቶቻችሁን ወይም ችግራችሁን ለደስታቸው ግብአት ለሚያደርጉ ሰዎች የልባችሁን በር ዝጉ። በችግራችሁ ወቅት ከነርሱ እርዳታ ከመጠየቅ ይልቅ እራሳችሁን ቻሉ። ይህም በእናንተ ላይ ያላቸውን የሞራል የበላይነት ይሰብረዋል። ስለ እናንተ መጥፎ ወሬ ሲያወሩ መልሳችሁ ወሬ መጀመር የለባችሁም።
ከሁሉ የተሻለው መልስ ማንነታችሁን በተግባር ማሳየት ነው። ውሸት ሮጦ ሮጦ እውነት ይደርስበታል እንደሚባለው ተግባራችሁ ውሸታቸውን ይገልጣል። በራስ መተማመናችሁን ከነርሱ አፍ አትጠብቁ። የእናንተን ዋጋ የሚወስነው የእናንተ ጥረት እንጂ የእነርሱ የምሬት ቃል አለመሆኑን ለራሳችሁ በየቀኑ ንገሩት። ለእናንተ ጊዜ ለሌለው ሰው ጊዜያችሁን አታባክኑ። ለእናንተ ጊዜና ትኩረት ለሚሰጧችሁ ሰዎች ቅድሚያ ስጡ። ግንኙነቱ ሁለት መንገድ ካልሆነ መንገዱን ዝጉት። እናንተን ለመምሰል ለሚደክሙ ሰዎች ምርጡ መፍትሄ ሁልጊዜ ማደግ ነው። እናንተ በየቀኑ አዲስ ስኬትና ማንነት ላይ ስትደርሱ እነርሱ ደግሞ እናንተን በመቅዳት ድካም ውስጥ ይቀራሉ። መከራ የጓደኛውን ፊት ነው፣ እውነተኛውንና አስመሳዩን ለይቶ ያወጣል። በእነዚያ ጊዜያት ያልነበሩ ሰዎች ሲመለሱ ጓደኛ ሳይሆን በሩቅ የሚያውቁኝ ሰዎች የሚለው መዝገብ ላይ አካቷቸው። ወሬ ይዘውላችሁ ሲመጡ ወሬውን ከምንጩ ጋር አረጋግጡ። እገሌ እንዲህ አለኝ ብላችሁ ለባለቤቱ ስትነግሩ ወሬኛው ሰው ይጋለጣል፣ ሴራውም ይከሽፋል። ስሜታዊ ነሽ ሲሏችሁ አትመኗቸው። ስሜታችሁና አይምሯችሁ የሚነግራችሁን እውነት አጥብቃችሁ ያዙ። አስፈላጊ ሆኖ ሲገኝ የፈጸሙትን በደል በጽሑፍ መዝግቡ። ይህም በኋላ ላይ ጥርጣሬ ሲገባችሁ እውነታውን ለማስታወስ ይረዳችኋል። ጠቅለል አድርገን ስናየው ለካ የሚጠላኝ ሰው በቅርብ ያለ ብሎ ማሰብ ሊያስደነግጥ ይችላል። ነገር ግን ይህንን ማወቃችሁ የሽንፈት ምልክት ሳይሆን የነጻነታችሁ መጀመሪያ ነው። በዚህ ዓለም ላይ ሁለት አይነት ጥላቻዎች አሉ። አንደኛው በግልጽ ጠላትነት የሚመጣ ነው። ሁለተኛው ደግሞ አደገኛ ቢሆንም የእናንተን ንቃትና አስተዋይነት ግን ሊቋቋም አይችልም። መገንዘብ ያለባችሁ ትልቁ እውነት የሰዎች ጥላቻ የእናንተ መጥፎነት ውጤት ሳይሆን የእነርሱ የውስጥ ባዶነት ምሬት ነጸብራቅ ነው። እናንተን ለመጥላት ምክንያት ላይኖራቸው ይችላል። ነገር ግን በእናንተ ውስጥ ያለውን ብርሃን መቋቋም ስላልቻሉ ብቻ እናንተን ሊጠሏችሁ ይችላሉ። በመጨረሻም ሕይወታችሁን አላስፈላጊ የሆኑ ሰዎችን በማስደሰት አታባክኑ። ለራሳችሁ ሰላም ቅድሚያ ስጡ። መርዛማ የሆኑ ግንኙነቶችን ቆርጦ መጣል ጨካኝነት ሳይሆን ለራስ ማዘን ነው። በዙሪያችሁ ጥቂት ግን ጥራት ያላቸውን የሚወዷችሁንና በእውነት የሚደግፏችሁ ሰዎች ይኖሩ። ብርሃናችሁን ማንም እንዲያጠፋው አትፍቀዱ። የዛሬው ቪዲዮ ይህንን ይመስላል። እስከ መጨረሻው ስላዳመጣችሁኝ ከልብ አመሰግናለሁ። በሌላ ቪዲዮ እስክንገናኝ ቸር ቆዩ። ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ።